ሰላም ውድ የቻናላችን ቤተሰቦች ዛሬም እንደተለመደው ያስተናጋጁ ገጾች በሚል በመኮንን ሞገሴ የተጻፈውን እውነተኛ ታሪክ መተረካችንን የምንቀጥል ይሆናል። ለዛሬ ይዤላችሁ የምቀርበው ዝብርቅ ያለ እንደ ሻኛ ስጋ በሚል ርዕስ ያሰፈረውን ይሆናል። አብራችሁን ቆዩ። ዳንኤል አበበ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። በአስተያየት መስጫው ላይ አስተያየቶትን ቢያስቀምጡ ደስ ይለናል። እናመሰግናለን። ዘውድቲው ዝብርቅርቅ ያለ እንደ ሻኛ ስጋ። ከሌሊቱ ተብሎ መቆጠር ከተጀመረ ሰዓታት አልፈዋል። ሰዓቱ ከምሽቱ ተብለው ከሚከተሉት ተጎራባቾች ይልቅ ከማለዳው ወደሚባሉት ተቃርቧል። ነገር ግን ሁሉም እየተወዛወዘ ነው። በቡድን ነው የገቡት። 6 ሆኑ። 4 ወንድ 2 ሴት። የየድርሻ ክፍፍሉ ግን ያስማማቸው አይመስሉም። ሁለቱን ሴቶች እንደ ጉድ ይቀባበሏቸዋል። በዙር የሚሸፍነው ርቀት እጅግ የጠበበ የዱላ ቅብብል ውድድር ላይ ፈርዶባቸው የተመረጡ ዱላዎች። ከቅብብሉ ዱላ ጋር የሚመሳሰሉት ተባዕቶቹ ቶሎ ስለተቀባበሏቸው ብቻ መስሎሽ ከሆነ ተሳስተሻል። ሌላም የሚያመሳስላቸው ነገር አለ። ቁመታቸው አንዳች ግዙፍ አካል ከትከሻቸው ላይ ቆሞ ወይ ፍንክች ብሎ ለዓመታት ወደ ታች የቀሰታቸው ነው የሚመስሉት። አጋነንኩ እንዴ? እኔ እንጃ። ቅብብሉ አለየለትም። ዙሩ ስለተደጋገመ የመጨረሻው ተወዳዳሪን መለየት አዳጋች ሆኖብኛል። ሰዓቱ ብዙ ደንበኞች የያዙትን ይዘው ወደ ያሻቸው ገሚሶቹ ቀዳቸው ስለሆነ አሊያም በአንዳች አስገዳጅ ምክንያት በርካቶቹ ግን ገንዘብ ስላጠራቸው ወደ የስፍራ ማንጊያቸው የሚሾው ስፍራ ማንጊያቸው የምልሽ እዚህ ስፍራ ማንጊያ እንጂ ማደሪያ የሚባል ነገር የለም። ምክንያቱም ሌሊቱን ከኔ አይን ስር አሳልፈው የንጋትን መቃረቢያ ሊያርፉበት ሸተው ስለሚያመሩ ነው። ሁሉም ወደዛው ስለሄዱ የቀሩት ጥቂት ወሳጅ ፍለጋ አዲስ ገቢዎችንም ሆነ ቀድሞ ገብተው ብቻቸውን ጥግ የያዙትን ደንበኞች በአይኖቻቸው የሚመረምሩ ጥቂት በወሲብ ንግድ ስራ ላይ የተሰማሩ ሴቶች ብቻ ናቸው። ዲጄው በጊዜ ቤቱ ለመሄድ አስፈቅዶ ስለነበር ላለፉት 5 እና ከዚያም በላይ ዓመታት የማውቀውን ቨርቹዋል ዲጄ የተሰኘውን የሙዚቃ ሶፍትዌር እንደ አዲስ አሳይቶኝ ሙዚቃ እየመረጥኩ እያጫወትኩ ነበር። እርግጥ ሙዚቃውንም መርጦ ያሉትንም ሁሉ አስተናግዶ መስራት ከባድ ቢሆንም ደስ እያለኝ ነበር የተቀበልኩት። ለምን ብትይ ላንቺ ማወራልሽ የሰቡ ክስተቶችን ሸክፎ ይዞልኝ ስለሚመጣ። ተመልከች። እኔ እንደታዘብኳቸው ታዘቢያቸው። ከአራቱ 2ቱ እንደ እንስቶች ሁሉ ከወደ ቁመታቸው አጠር ይላሉ። አንደኛው መለሎ ከሚባሉት ተርታ ሲሆን ሌላኛው ደግሞ መካከለኛ። አለባበሳቸውም የተፈወዘ ነው። 2ቱ ማለትም አጫጭሮቹ ብዙም ባይባልም ውድ ዋጋ የተከፈለበት አለባበስ ስገምትልሽ እስከ 350 እንደዛ ብር ሊገዙ የሚችሉ ቲሸርቶች፣ ከ500 እስከ 800 ብር ድረስ ቢከፈልባቸው የማይቆጩ ሱሪዎች፣ ከ800 ብር እስከ 2000 ብር ድረስ የሚያወጡ መጫናዎች ይታዩባቸዋል። መካከለኛው ዝቅተኛ ኑሮ ደረጃ ላይ የምንገኝ ሰዎች ከሰው ለመቀላቀል ያክል እንደምንለብሰው ያለ ለብሷል። መለሎ ደግሞ ሰማኸኝ የተባለውን የአማራ ክልል ባህላዊ አለባበስ ለብሶ ሲያምርበት፣ ሴቶቹ ከሪያና በቀር ዘፋኝ ያለ የማይመስላቸው ጽንፈኞች መሆናቸውን ለመረዳት ጊዜ አልፈጅብኝም። ሪሃና በተስረቅራቂ ድምጿ እያለች የምታዜመውን ማንዳውን የተሰኘ መጠሪያ ያለው ሙዚቃ ስትዘፍን ሁሉም ይውረገረጋል። ሌላውን የሙዚቃ ክፍል ዝም ይሉና አዝማቹ ላይ እስክትደርስ ጠብቋት ራምባባባምባ ይላሉ አብረዋት። ሪሃና
የሰውን ሕይወት በማጥፋቷ ተጸጽታ ወንጀለኝነቷን ሳትክድ የነበረውን ሂደት የምታብራራበት ለፖሊስ የሚሰጥ ቃል በሚመስል በዚህ ዘፈን ሴቷ ወንዱ ላይ ልጥፍ ብላ እየተስለመለመች ትጨፍራለች። የምር ምን እየመሰሉኝ እንደማያቸው ታውቂያለሽ? ሴቷ አንተስ የት ይቀርልሃል እያለች የምታፌዝ በፌዟ ውስጥ የምታሴር፣ ወንዱ ደግሞ ሰው አየኝ አላየኝ ብሎ ሳይሳቀቅ ሲስማት መቼ ነው የምትገይኝ ከዚህ አሰልቺ ህይወት የምታፋችኝ የሚላት ነገር። ሚሚዬ ሌላው ትዝብቴን አጠናክሬ እንድቀጥል ያደረገኝ ነገር ልንገርሽ። ሁለቱ ወንዶች ማለቴ አጫጭሮቹ ገጥመዋል። በቁመታቸው ልክ ተሰርተው የተሰጧቸው ከሚመስሉ ሴቶች ጋር በተከፈተው ዘፈን ሁሉ ይጨፍራሉ። ቁመተ መካከለኛው ግን ያን ያክል ደስተኛ አይመስልም። ንገረኝ ካልሽማ የሆነ የጠነሰሰው ሴራ እንዳለ ሲቁለጠነጥ ያስፎግራል። አሁንም እየወጣ ስልክ እያወራ ሲመጣ የለበጣ ፈገግ ይላቸውና ግራ በሚያጋባ መልኩ በፍጥነት ይጠጣል። ደግሞ አጠጣጡ እንደ ጉድ ይቀላቅለዋል። ቢራ ጠጥቷል፣ ጂን፣ ቮድካ፣ ኧረ ለሴቶቹ የቀረበ ማርቲኒም ሲጠጣ አይቼዋለሁ። እሱ ግን ንቅንቅ አላለም። ውስጡ አንድ ሳይዘጋጅ ብዙ እንግዶች የመጡበት ባር ተላላኪ ያለ ይመስል ይሄን አልኮል በየአይነቱ ይከተዋል። አንድ ስልክ አውርቶ ሲገባ ግን ፈገግታው የድል አድራጊነት መሰለኝ። ለአንዱ አጭር የሆነ ነገር ጠጋ ብሎ ነገረው። ደነገጠ። የሚገባበት ጠፍቶት ሲርበተበት እያየው የእርካታ ሳቅ አሽካካበት። በዚህ መሃል ሌላ ጠረጴዛ ላይ ያሉ ባልና ሚስት ተጣልተው ኃይለ ቃል መነጋገር ጀምረዋል። የት ልሁን? ከሙዚቃው፣ ከዱላ ቀበብሉ ወይስ ከባለ ትዳሮቹ? ማታ ማታ ጥንድ ሆነው ሲመጡ ባልና ሚስት እንላቸዋለን። ማረጋገጥ ግን ይከብዳል። እርግጥ ሙሉ በሙሉ እርግጠኛ ባያደርጉም ማጣሪያዎች አሉ፣ እንደ ቀለበት ያሉ። ቅብብሉን እንደጀመርኩ ልጨርሰው ወስኜ ያለ ከባለ ትዳሮቹ ሚስትየው መጣ ዘፈን መረጠች። የኃይሌ ሩትስን የጠፋ ይገኛል አልበሙ ላይ ያለበትን ተራ ቁጥር ሳይቀር ነግራኝ ቆማ ጠበቀችኝ። እሺ እከፍተዋለሁ ጠብቂኝ። 2-3 ቦታ ሄጄ ምን ጎደለ አልኩ። ግን ስለ ሙዚቃው ትርጉምና ከነርሱ ጋር ምን ሊያገናኘው እንደሚችል እያሰብኩ ስለነበር አላስችል ብሎኝ የነበረውን ሙዚቃ በዘዴ ቆርጬ ከፈትኩላት። ቦርሳዋን አንስታ ጥላው ሄደች። ጨከነችበት። ኃይሌ ሩትስ ግን አዘነለት መሰለኝ። መዝፈኑን ቀጠለ። ሰውየው አሁን ብቻውን ነው። ጤናውን እንዳጣ ሰው ብቻውን መሳቅ ጀምሯል። እሱነቱን ለሌላ አዲስ ማንነት አስረክቦ ግራ ተጋብቷል። ጠራኝ። በእናቴን ሙዚቃ ቀይረው። አሳዝኖኝ የነበረ ቢሆንም ወዲያው አናደደኝ። ሙዚቃ እኮ አይቆረጥም አልኩት። ሳቀብኝ። ጮክ ብሎ እሷ ታዲያ ማን ስለሆነች ነው ያቋርጠ የከፈትክላት? ክዋል እየሰማ አልመሰለኝም ነበር። ማፈሬን ለመደበቅ እየጣርኩ ዱላ ተቀባባዮቹን አሳየሁት። ከአጭሩና ከአንደኛዋ ስትገባ ያላየዋት ሴት በቀር የነበሩ በሙሉ በኃይሌ ሩትስ ዘፈን እያበዱ ነው። ተጨንቆ ሳለ ልቡ ለተከፋ ፈውሱ የሚሆነው አዲስ ተስፋ ከኃይሌ ሩትስ እኩል መዝፈናቸውን ተያይዘውታል። ወደ ዱላ ተቀባባዮቹ ሳይ አዲስ የገቡት 2 መሆናቸውን አስተዋልኩ። ሄድኩና ታዘዝኳቸው። መለኪያው ፐር ሲንግል 65 ብር የሚሸጥ መጠጥ አዘዙ። አስቀድቼ አቀረብኩላቸው። ለነሱ አቅርቤ ስመለስ የጠፋ ይገኛል አልፎ የቴዲ አፍሮ ኦ አፍሪካ ጀምሮ ባንኮኒው ጋር ከሚስቱ ጋር የነበረው ሰውዬ እኔ ሙዚቃ ማጫወቻ ጋር ቆሞ ደረሱ። ሰውየው የሆነ አጭር ቢጤ ነው። ትከሻው ግን ሰፋ ያለ፣ እንደገናም ድምፁ ወፈር ብሎ ሰውነቱ የቀጠነ። ምን ልጋብዝህ አለኝ። የጀመርኩትን አሳየሁት። ቢራ። ሰውየው ቃሏን የጠራበት መንገድ ውስጥ ቢራ የመጠጣትን ነውርነት ጉልት አድርጎ ያሳያል። ለምን አልኮል አትወስድም? እሺ ያልኩት። እሱ መለኪያው 50 ብር የሚሸጡ እስኪ ይዟል።
አልኮል ጠጣ ሲለኝ ደስ ነበር ያለኝ። ለምን መሰለሽ? ውጪ አንድ ጓደኛ አለኝ፣ ባሪያው እንለዋለን። ጀብሎ ነው የሱቅ በደረቴ አዲሱ ስያሜ። የትምህርት ቤት ክፍያ ወርሃዊ ክፍያ ደርሶበታል። ትናንት የቤት ኪራይ ከፍሎ ባዶ ኪሱን ነው። ቁርሱን ራሱ እንዳልበላ ረሃቡ ሲብስበት ማታ ማታ ሲሆን 20 ብር የሚያጣራውን ሲጋራ በ10 ብር ሸጦ መክሰሱን በልቶ እንደመጣ ነግሮኝ ውስጥ የተረብሾ ነበር። ነገ ደግሞ የትምህርት ቤት 60 ብር ይጠብቀዋል፣ መክፈል አለበት፣ ያለበለዚያ ይባረራል። ስለዚህ ይሄ ሰውዬ ሲጋብዘኝ ደብል እያልኩ 3 ጊዜ ሲንግል ብጠጣ የትምህርት ቤቱን ከፍልለታለሁ ማለት ነው። ደስ አይልም? እንደርሱ መለኪያው 50 ብር ሳይሆን 25 ብር የሚሸጥ የቮድካ አይነት ይዤ መጣሁ። ሲንግሉን በአምቦሃ በርዤ ደብል ካሳከልኩት በኋላ እሱ አጠገብ ደግሞ በረዶና አምቦሃ በድጋሚ ጨመርኩበት። ቺርስ አልኩት። በረዶና አምቦሃውን መልሼ አጠገቡ ሄጄ ቮድካ ቅቤን መጠጣት ጀመርኩ። ቮድካው አምቦሃና በረዶ ስለበዛበት ቮድካ ቅብ ሆኗል። የዱላ ቅብብሉ ሜዳ ውጥረት ነግሶበታል። መስማማት የቻሉ አልመስለኝም። አዲሶቹ ከገቡ በኋላ አንዱ ግራ ተጋብቷል። ለየት ያለ ግራ መጋባት ማወቅ ፈለግኩኝ። ሰማኝ የለበሰው ልጅ ገና ሲገቡ ጀምሮ በነፃነት ሲያናግረኝ ስለነበር ከሱ የተሻለ ማንም ሊነግረኝ እንደማይችል ስለገባኝ ወደ ልጁ ጠጋብዬ ምን ልጋብዛችሁ አልኩት። አንቺ ነሽ የተመቸሽ አለኝ። ደስ እያለኝ እኔ ልምረጥ ትጨፍራላችሁ እያለ ጓደኞቹን አያቸው። ግራ ከተጋባው ውጪ ሁሉም የመንገዶን አንገታቸውን ነቀነቁ። ፍሬንድ ምን ሆኖ ነው ብዬ ጓደኛቸውን አሳየሁት። በአክሽ ግራ ገብቷታል። ከሙዚቃው አሸንፎ ድምፁ ለኔ እንዲሰማኝ ካስፈለገ መጮ ስለሚያስፈልገው እንዳይሰማው ፈርቶ ድምፁን ቀንሶ ስላወራኝ ነው መሰለኝ ቀሪውን አልሰማሁትም። እንዲሁ አንድ ነገር ገመትኩ። ያለ ነገር ቦታ አልበቃ ብሎት ሲፈነጥዝ የነበረው ወጣት ሁለቱ ሴቶች ሲገቡ የሚገባበት ጠፍቶት አይጨነቅም። ከሴቶቹ ጋር የተያያዘ መሆን አለበት። ጥግ ላይ ያለው ሰውዬ ደግሞ የጃኖ ባንድ አድናቂ እንደሆነ ሁሌ ሙዚቃዎቹን ሲመርጥ አውቄበታለሁ። አይራቅ የምትመጪበት ቀን ሚሚዬ ዘፈኑ በጣም ኃይል ያለው ነው። ማንንም ከማንም ሳይለይ አንዳች ጠንካራ ስሜት የሚፈጥር በናፈቀን የቀጥታ ሙዚቃ ቅንብር የተሰናዳ ኃያሉን ናፍቆት ተንተርሶ ግለሰባዊ አቅምን ማሳየት ሳይሆን የሙዚቃ ፍቅርን መነሻው አድርጎ የተሰራ ንጹህ ስራ እንደኔ ነው። ጥግ ላይ ያለው ሰውዬ አይራቅ የምትመጪበት ቀን ይላል። ሚስቱ ትሁን እህቱ አሊያም እኔ አንቺ ያልኩ እንደማቆላመጣት ያለች የውስጡ ሰላም ርቃው ሳይሆን አይቀርም አይራቅ ይላል። እዚህ ደግሞ ቢቻል ክስተቱ ህልም ቢሆንለት የመረጠ ወጣት ግራ ተጋብቶልሻል። ሰማይ ለባሹ መጣ። ጀለሴ አንቺማ ልጁን ልታሳብጁ ነው ሲያወራ ወንዱንም ሴቱንም አንቺ ያለ ነው። አረኔም አንድ ሰሞን የንግግር ማጣፈጫ አድርጌው ነበር ያማረብኝ መስሎኝ። ከዛ አንድ አባት ተናደው ይሄን ፈሊጥ ሲቃወሙ ሰማሁ። ንግግራቸው የምር ነካኝ። ርግፍ አድርጌ ተውኩት። ስማቸውን ባልነግርሽም ታውቃቸዋለሽ፣ የኛ ሰፈር ሰው ናቸው። በቋንቋቸው ሀዲይኛም አባባል ጠቅሰው ነበር የወቀሱን። ወንድ እኮ ጀግና ነው፣ አንተ ንቀህ አንቺ ካልከው ማን እንዲያከብረው ትፈልጋለህ? የኔ ሀገር ሰዎች ምን ይላሉ መሰለ? አንቺ ቡዶ ኢቂሳያ ኦላክች አሌ ቆቅሶኮ ባለቤቷ ቀንዷን የሰበረውን ላም ጎረቤት አይኗን ያጠፋታል ማለት ነው። እርግጥ ምሳሌውን የተጠቀሙበት ለሴቶች እኩልነት ቦታ በማይሰጠው ኋላ ቀር አመለካከት ላይ ተመስርቶ ቢሆንም እጅግ ማረሰው አይነት ትምህርት ሚሚዬ በነካ እጅ አይነት ሳይሆን እድሉን ካገኘው አይቀር ስለ ሰፈራችን ሳላወራ ማለፍ አልፈልግም። ስለ ጨርቆሱ ሆሳዕና የኛና የእናንተን ቤት ጨምሮ ከጥቂት ቤተሰቦች በስተቀር በርካታ የሰፈራችን ሰዎች ምንጫቸው ሆሳዕና ነው። ግን ማህበራዊ ትስስራችን እጅግ የሚያስቀና የምር ለነገሩ ጨርቆስ እኮ በአጠቃላይ ልብ ብሎ ላስተዋለው በልዩነት ውስጥ ያለ ጥልቅ መዋደድ ምሳሌ ነው። ለዚህ ነገር ምሳሌ ልጥቀስልሽማ። ለምሳሌ አንቺ ከ8 ዓመት በላይ ከኖርሽበት ፈጣሪ ፈቅዶ መጣሽ እንበል።
ምን እንደሚጠብቅሽ ታውቂያለሽ? ትግሬዋ እናትሽ ማዬ አምባሻ፣ አማራዋ እናትሽ እቴቴ ዶሮ፣ የድሬዳዋ እናትሽ የሽዬ ሙሸበኳን ይዛ እንዲሁም ሀዲያዋ እናትሽ ማማ በላይነሽ አተካናና ክትፎ አዘጋጅተው ይጠብቁሻል። እንዴ ጨርቆስ እዚህ ፍቅር ውስጥ እድሉን አግኝቶ የገባ እኮ አይወጣም። በፍቄኔ ውስኪ እንደ ቀልድ 10 ዓመት ሊሆነው እኮ ነው እኛ ግቢ ውስጥ። ጨርቆስ ውስጥ ስትኖሪ እኮ የሚያውቅሽ ሁሉ ቤተሰብሽ ነው። በአንቺ ህይወት ያገባዋል። በሌሎች አካባቢዎች ከሚደረገው በላይ በህይወቱ ውስጥ ቅድሚያ የሚሰጣቸው ነገሮች ሁሉ ጎረቤቱ ስለሆንሽ ብቻ የተሻለ ቦታ ይሰጥሻል። አንቺን ካመመሽ አስፈቅዶ ስራ ይቀራል። ያንቺ ዘመድ ክፍለ ሀገር ከሞተ አንቺን ለማጽናናት እስክትመጪ አይጠብቅም። ቀድሞሽ ካልተሳካለትም ካንቺ እኩል ከቦታው ነው። ጨርቆስ እኮ የምር መተሳሰብ ያለበት ነው። የሚያናድዱኝ ደግሞ ስማችንን ማጥፋታቸው። ደግሞ እኮ አያፍሩም ሌቦች ሲሉ። አንድ ጊዜ ምን ሆነ መሰለሽ? አንድ የፊልም ፕሮዳክሽን ጨርቆስም ሆነ አንድ በተደረደሩበት ህንጻዎችና እጅግ ገዝፈው ግዝፈታቸውን በምን ይሞሉት ይሆን ብለሽ በምትፈሪላቸው በጣም ስለሚያምሩ እያስጠሉ ያሉ ቤቶች ስላሉበት ብቻ የሀብታሞች ሰፈር ወደሚባል ሰፈርም ሄደው መቅረጽ ነበረባቸው። የጨርቆሱ በሰላም ተጠናቀቀ። እርግጥ ችግር አጋጥሟቸው ነበር። ምን መሰለሽ? ጋባዡ በዛ። ሰው በልቶ የማይጠግብ የሚመስላቸው የሰፈራችን ሰዎች ተርፏቸው ሳይሆን ካላቸው እየቆረሱ በግብዣ አስጨነቋቸው። የሰው ኃይል ከሚፈልጉት በላይ ሆኖ ተቸገሩ። ቀጥሎ ደግሞ ምን እንደሆኑ ልንገርሽ። እዛ እነ ሀብታሞቹ ሰፈር ሄደው ሲቀርጹ እርስ በርስ እንኳን በስም የማይተዋወቁ ጎረቤታሞች የለበጣ ኑሮ። ይሄማ እኮ ያው አብሮ በመኖር ኑሮን ከሚያቀሉት ከነዝሆን አለመሻል ነው። አደራ ታዲያ ይህን የግል አመለካከቴ ብቻ ነው። ስልክ መሰረቅ እዚህ ሌቦች ያሉ የሚያሙን እኛ ጨርቆሶች ጋር ሳይሰረቁ እዛኳ አደረጉልኛ። በመሰረቃቸው ባዝነው ስማችን የጠፋው በከንቱ መሆኑን በማወቃቸው ግን ደስ ብሎኛል። ሚሚዬ ሌላም ምክንያት አለ። ወንዶችን አንቺም አለበት። ምክንያቱም ቋንቋው ምን ያክል ጥልቅና በተናጋሪዎቹ ኋላ ቀርነት ብቻ የተዋሳቸው ቃላት ቢበዙም ያልተወሳሰበ ሰዋሰው እንዲኖረን ታስቦ የተደከመበት እንደሆነ ስለገባኝ ነው። ምሳሌ ልስጥሽ። በእንግሊዝኛ ቋንቋ በሁለተኛ መደብ ለመጠሪያነት የሚጠቀሙበት ተውላጠ ስም አንድ ብቻ ነው፣ ዩ ብቻ። ባል ሚስቱን ዩ፣ እሷን ባሏን ዩ። ጾታን መለየት የማይችል ተመልከት የኛን አማርኛ። ሁለተኛ መደብ ለመጠሪያነት የምንጠቀመው ተውላጠ ስሞች ሁለት ናቸው። ወንድሜን አንተ፣ እህቴን አንቺ እላቸዋለሁ። ጾታን ግልጽ አድርጎ የሚናገር ታዲያ እዛው እነሱ ቋንቋቸው ገድቦች ወንዱንም ሴቱንም ዩ ዩ ይበሉበት እንጂ እኔ የጀግና ሊቃውንት ልጅ ሀበሻው ስለምን ወንዱን ሁሉ አንቺ እለዋለሁ? ወደ ነበርኩበት ልመለስ። ጀለሴ አንቺማ ልጁን ልታሳብጂው ነው። ምን ነው? ምን አድርጌ? ከቅድም ጀምሮ ልጁን የሚነካ ነገር ነው የምትከፍቺው? እንዴት? ጀለሳችን ከሚስቱ ጋር ተቆራር። ያቺ የመጀመሪያው ዙር ውድድር ውስጥ የነበረችው ሁለተኛው አጭር ከሌላኛው አጭር ጋር እንደተጣበቁ ነው። በመሃል ይሄ ነገረኛ ቁመተ መካከለኛ መጣና አልጋ ጠየቀኝ። በቀለን ጠርቼ እንዲያሳየው አደረኩ። አድርሷት ይመለሳል ብዬ ስጠብቅ በበቀለ ኮንዶም አስላከ። ተሳካለት። እነርሱን አበጣብጦ ይዟት ገባ። አትገርምም? እዛኛው ላይ ተለጥፋ ሲላላሱ የነበረች ሴት በአጭር ጊዜ ውስጥ ከዚህ ጋር ለማደር ወደ አልጋ። ዝምና። ይሄ ሁሉ ሲሆን እኔ ሁለተኛ ቮድካ ቅቤን እየጠጣው ነበር። ዱላ ተቀባባዮቹ አሁን 3 ወንድ 3 ሴት ሆነዋል። ሰማይን ለባሹም ዱላ ቅብብሉ ላይ ቀጥተኛ ተሳታፊ ስለሆነ ወደኔ አልመጣም። ሁለተኛው አጭር እስካሁን ደስተኛ ነው። ሂሳብ ሊከፍሉኝ ጠሩ። ሂሳብ ሲከፍሉኝ አዋተው ነበር። ደስ ይላል። ከአንዱ አጭር ኪስ ውስጥ ግን አዲስ ግማሽ ጋዜጣ ወደቀች። ህዳሴ ጥቅምት 18 2005 እትም የመጨረሻ ገጽ ቁራጭ። በግራ በኩል አንድ ካርቶን አለው። ካርቶኑ ሲገለጥ ይህንን ይመስላል። ህንዶች እንደሚጭኑት ያለ ወደ ላይ ብዙ ቁልል የጫነ መኪና ወደ አዲስ አበባ ትራንስፎርሜሽን የተሰኘ ከሌላ ጋር ይደርሳል። ህዝብ በትራፊኩ ተመስሎ ቆሟል። ቁልሉ ላይ የተነሳሽነት መጓደል፣ የታማኝነት እጦትና ሙስና፣ ጥቅመኝነትና ዳተኝነት የተጫኑ ሲሆን የመኪናው ታርጋ ልማታዊነት ይላል።
ህዝብ የጫናችሁትን ጓዝ ካላራገፋችሁ አታልፉም። ባለመኪኖቹ ለምን? ህዝብ የመጠቀሚያ ጊዜው አልፏል። ለውጥ ነው። በፊት በጽሁፍ ብቻ ነበር፣ አሁን በስዕልም ሆኗል። እሱስ ከየትኛው ጎራ ይሆን? ጋባዥ ሰውዬ ሁለት እንደጋበዘኝ ሌላ ሐሳብ መጣለት መሰለኝ። በፍጥነት እየጠጣ ሂሳብ ስንት ነው እባክህ? ልክፈልና ቤቴ ልግባ። ካልተስማማው እረፍት አላገኝም። ምነው ችግር አለ እንዴ? እባክህ አንድ የታሰረ ወንድም አላት፣ ለሱ ጠበቃ ካልገዛም ብላ ተቃይራለች። ይህን እየነገረኝ ሂሳቡን ሰጠኝ። ዝርዝር እጄ ላይ የነበረኝ ቢሆንም ወሬውን እንዲጨርስልኝ በዝርዝር የለኝም ሰበብ በቀለን ዝርዝርልኝ ብዬ ሰጠሁት። ዝርዝሩ እስኪመጣ ሰውየው ወሬውን ጨረሰልኝ። እኔ ተጣላ ብዬ አልተጣላ። 3 ዓመት ለስጋ ወንድሞቼ ያላደረኩትን ዋጥ ቀጥ አድርጌ አስተማርኩት። ሊመረቅ 4 ወር ሲቀረው ተጣልተው አንድ ሰው እጃቸው ላይ ሞተባቸው። እኔ ምን ላድርጋት? ይኸውልህ በሱ ምክንያት ወንድሞቼ ሁሉ ሆነ አንድ 24 ሰዓት የሚሰራ ምግብ ቤት አለ። እዛ ቁርሱን ይበላና ወደ ስራ። የሚገርምሽ አንድ ሱቢጤ ጓደኛ አለ። አይለያዩ፣ ሁልጊዜ አብረው ናቸው። አንድ ቀን አንድ የነርሱ ወዳጅ የሆነ ሰው ስለነርሱ ነገረኝ። አንደኛው የአንድ ኢንሹራንስ ኩባንያ ቅርንጫፍ ስራ አስኪያጅ ነው። አንዱ ደግሞ የአንድ ታዋቂ የግል ዩኒቨርሲቲ ኮሌጅ ምክትል ዲን። ይከብዳል። ብቻ ብዙ ሰዎች ጥሪታቸውን አጠራቅመው በአክሲዮን የከፈቱትን ኢንሹራንስ ድርጅት በአንድ ከሰኞ እስከ ሰኞ በሚጠጣ አንድ መደበኛ ሰካራም ሲመራ አይገርምም? በየዓመቱ በሺዎች የሚቆጠሩ ምሩቃንን የሚያፈራት የትምህርት ተቋም በሌላ ረዳት ሰካራም ሲመራ። እነዚህን ጓደኛሞች አንድ የወሳና ሰው ቢያያቸው ምን ይላል መሰለሽ? ሱምቦ ወከክ ሰን ለኦቢኤ ኤግሶኮ ከማለት ውጪ ምን ልሽ ይሆን? ሌላኛው እንደ ሻኛ ስጋ የተዘበራረቀው ትዝብቴ ደግሞ ይከተል። ፈቀድኩልሽ ታደሚው። አንዲት ዲያስፖራ ነች። እጅግ በጣም ሲበዛ ቆየት ያሉ አማርኛ ሙዚቃዎች ወዳጅ። ከማይክል ጃክሰን ዘፈኖች ደግሞ ዩሮክ ማይ ወርልድ የሚል መጠሪያ ያለውን ሙዚቃ ትወደዋለች። የመጀመሪያ ቀን ሲመጡ ቤቱ ዲጄ ነበረው። እናም የተወሰኑ ቆየት ካሉ ሙዚቃዎች ጋብዟ ስትፍነከነካ ያቻት ነበር እና ዲጄው ስራ ለቆ እኔ የተወሰኑ ቦታዎች ላይ እንግዶችን እያስተናገድኩ የዲጄውን ቦታ እንድሸፍን በታዘዝኩበት ጊዜ ስትመጣ አስቀድሜ ከታዘዝኳቸውና ያዘዙኝን ካቀረብኩ በኋላ ዩሮክ ማይ ወርልድን ጋበዝኳት። እንግዲህ ዘፈኑ ሲተረጎም ይሄን ይመስላል። ህይወቴ አትሆን እንደ ትናንት፣ ምክንያት ቢባል አንቺ መተሽ ቀየርሻት፣ አረማመዴ ቢባል አነጋገሬ አልችል መግለጽ እኔ የውስጥ ስሜቴን። ይህን ዘፈን ስጋብዛት የመጡበትን መኪና የሚያሽከረክረው ልጅን ጎትታ ተነስታ አብረው ተውረገረገች። ቆይማ ጃምቦና ወቅሹ ለገነት ያብቃውና መሃል ድድ ማስጫ ተሸክሞ የሚያደርሰው ቆሻሻና እንደሚለብሰው ልብስ ባልቆሸሸ ማንነቱ የሚውረገረገውን አይነት ከፈረንጅኛው ጋር ቀላቅላ ስትውረገረግ አየኋትና ሳቄ መጣ። እኔ ጆንን እያየው የሚሚ ታላቅ ወንድም ነው እደንስ ከነበረው ያልተሻለ የሷ ከኔና ከጃምቦ ዳንስ የሚለየው መሃል ላይ ከንፈሮቹን ወረስኩት በምትለው ድፍረት እንደ ባህላችን ደግሞ ማህበራዊ እርኩሰት የልጁን ከንፈር ደም እስኪመስል ድረስ መሳሟ ነበር። ዩሮክ ማይ ወርልድ ሲያልቅ እጅግ በማከብራቸው የታክሲ ረዳቶች ድምጽ የሚጀምረውን የጋሻ አለማየሁ እሸቴን አዲስ አበባ ቤቴ ጋሻ አሌክስ እንዳከበርካቸው ፈጣሪ አክብር፣ የነዋይን ተውኝ እና ሌሎችም ዘፈኖች ጋብዣት ደስ ብሏት ስትፈነጥዝ ቆየች። የነበሩት እነርሱ ብቻ ስለነበሩ ዘፈኖቹን ነን ስቶፕ አድርጎ ወይም ደርድሮ እንዳይቆም ውጪ ቆሜ ያለ ከንፈሩ ደም እስኪመስል የተሳመው ልጅ መጣ። ዲጄ የለም እንዴ? አይ ስራ ለቋል። አንቺ ነበርሽ ስትከፍችልኝ ነበረው? አዎ። አቦ ተመቸሽ አለኝ። እጁን ጨብጦ ዘረጋልኝ። መታውለት። እሱ ግን መታኝ ቢባል ይቀላል። አንዳቴ 18 ዓመት ስዊድን ነው የኖረችው። የጓደኛዬ ሚስት ናት። በየ6 ወሩ ነው የምትመጣው።
አዘነበው። 2 በያ። ይሄኔ አልቻልኩም። አንድ ቅጽል ስም አወጣሁለት። ቢሮ የምንጎራበት ጓደኞቼ ቅጽል ስም ማውጣት ላይ ጀግኖች ነበሩ። አንዱ ያያትን ሁሉ የራሱ ለማድረግ ሲሯሯጥ አይተው ላፍ አርጋት ወይም ላፌ፣ ሌላኛው ደግሞ ወሬ ከሽኖ ሲዘግብ አይተውት ይሁን ከሰው ሁሉ ጋር ጣፍጦ ሲግባባ አይተውት ይሁን እኔ እንጃ ጣፊጥ እያሉ ስም ያወጡላቸው ጓደኞች ነበሯቸው። አንድ ቀን አንዱ አዲስ ቢሮ ተከራየልሽ፣ ቀጥሎ ተግባባንና እየመጣ ያወራን ጀመር። ሲያወራ ግን አያደርስ ነው፣ ምራቁን ይበትነዋል። ሚሚየሙች ከላይ ሆኖ ቢያወራልሽ እኮ ውርጭ እንደመታው የሳር ክምር የውሃ ዘለላዎች በጤዛ መልክ መያዝሽ አይቀርም። ያኔ አንዱ ሳተና ገና ዞር ከማለቱ አይ ዶፌ ዶፉን አዘነበው አለ። ልጁም ዶፍ ተብሎ ቀረ። አንድ ቀን ዶፍ ለምንድን ነው የምትሉኝ ሲል ወዲያው ተቀበሉትና ዶፉ የሚባል አሜሪካዊ የክሪኬት ተጫዋች አለ። ከስፖርተኞች መሃል በሀብት 5ኛ ነው። ቁርጥ አንተን ነው የሚመስለው። ቆይ እንደውም ፎቶ ነበር ላሳየ ብሎት ስልኩን አውጥቶ ልሽርፍ። አንድ 5 ደቂቃ ስልኩ ውስጥ ፎቶውን ሲፈልግ የቆየ መስሎ ባክ ጠፍቷል ግን ነበረኝ አለዋ። እሱም አንድ ሀብታም ስፖርተኛ ሊያውም አሜሪካዊ መስሎ በሱ ስም በመጠራቱ ደስ ብሎት ዝም። ዶፍ ግን ህብረ ቃል ነች። ሰሟ ዶፍ ምራቅ አዝናቢ፣ ወርቋ ደግሞ ንግግሩ እንደ ዶፍ አንዴ ከጀመረ መጠለያ እስኪያገኙ ድረስ እንኳን ፋታ ሳይሰጥ የሚያበሰብስ የወሬ ዝናብ ማለት ነው። ዶፌ ሙች አንቺ ይሄ ሙች አብዝቼ እኮ ሞትሽን ምኞት ያስመሰልኩት አይደግመኝም። ዶፌ የሰጠኝ መረጃ ግራ አጋብቶኛል። ይህች ሴት የምር ምን ሆነች? ወደ ውስጥ ገብቶ ተወዛውዞ መጣ። ለነገሩ ሙዚቃውም የዋዛ አልነበረም። ክቡር ዶክተር አርቲስት ጥላሁን ገሰሰም እጅግ በሚገርመው ብቃቱ ምን ታደርጊዋለሽ ሲል ያዜመበት ሙዚቃም ቆየት ያሉ ሙዚቃዎች ስብስብ ውስጥ አድርጌው ስለነበር ሙዚቃው ሲያልቅ ውጭ አስፓልት ዳር 22ን እየቃኘ ከቆመንበት ተመልሶ መጣ። ተጣልተው ነው እንዳስታርቃ ትፈልጋለች፣ እንደምን ማስታረቅ አለብኝ ምናምን አለ። አይ ዶፌ ምንም የባህሪ ለውጥ አላሳየም። ትንሽ ቆይተው ካመሰገነችኝና 20 ብር ካስጨበጠችኝ በኋላ ወጥቶ ሄዱ። በማግስቱም ተመልሰው መጡ። ሲመጡ በአንድ መልኩም ቁመና ያማረ አለባበሱ ሸጋ የሆነ ልጅ አብሯቸው ነበር። ዛሬ ከባሌ ጋር ነው የመጣሁት። ይቅርታ ድፍረት ከሆነብኝ የስዊድን የምቾት ኑሮ እድሜዋን ሊቀንስላት ከእግዚአብሔር ሰጥ እድሜዋ አንሳ እንድትታይ የረዳትን ትተን የምትመስለውን እንኳን ስገምት 40ዎቹ እንኳን ደህና መጣሽ ካሏት ግማሽ 10 ዓመታት ያለፏት ሴት ይህን ሸበላ ግፋ ካለ 28 እና 29 ዓመት የሚሆነው ወጣት ባሌ አታፍርም? ደሞ እኮ ከእርሱ አንብሶ የእርሱን ጓደኛ ስትስም ነው የከረመችው፣ ሊያውም በአደባባይ። ረስታው ይሆን እንዴ? ወይ ጉድ! ሙዚቃ ጋብዘኝ አለች። ምን አልኳት። እርኩሰቷ እየገነነብኝ ስለነበር እንደ ትናንቱ አልሳኩላትም። ያው ላክ ማይ ወር እንዲህ ነው ዘፈኑን የጠራችው። ከፈትኩላት። ትናንት በዚህ ዘፈን የሳመችው ወጣት ፊት በዚሁ ዘፈን ከንፈሯን ያቀላችው ወንድ አይን ስር ባሏን ይዛ ተነሳች። ሳመችው፣ አሻሸችው። እዛ በውድ የገዛችው የጎፈርን ቤት የውሻችንን የሚያክል ጫማ ላይ ባትሰቀል እንትናን ማን ነበር ስሟ? ባክሻች ድንቅየዋ ያቺ ሁሉ ጊዜ ስሪያ ፍለጋ ጎፈርን ብላኛ ጋር የምትመጣው ያቺ ትንሿ ውሻ ቲና ነው ቲቲ ስሟ። በቃ እሷን የምታክል ሴት እዛ መለሎ ላይ ልጥፍ ብላ ማይክልን ሰማች። ይሄኔ ዶፌን ነው ማየት። አርቲስት አለማየሁ ታደሰ ደመነፍስ ብሎ ተርጉሞት በብሔራዊ ቲያትር ረጅም ጊዜ ታየ። የቲያትር ላይ አርቲስት መልሳ በራጆሮ በኋላ ላይም አርቲስት ተስፋዬ ሳሙኤል ወክለውት የተጫወቱት ገጸ ባህሪ ምን አለ መሰለሽ? ማንም ሰው የጣለውን ሲያነሱበት አይወድም አሹ ይበለው። ሰው የጣለው ተነስቶበት የሚሰማው ስቃይ ዛሬ ላይ በእኔ ደርሶብኝ ከገባኝ በላይ ባይሆንም እሱ ፊት ላይ ሳየው ገባኝ። ሚሚዬ አላጋነንኩም። ምን ልበልሽ? በቃ የሚስቱን ቅሌት በቴሌቪዥን መስኮት የሚታደም ባል መስሎልሽ እርፍ። ዛሬ 320 ብር ብቻ እንደተጠቀሙ ወጡ።
ለኔ ግን አብቃቅቼ ከጻፍኩት 30 ገጽ የሚወጣው ጉድ ተተውልኝ። ረገምሻት? ቆይ እንዳትጨርሽ ትንሽዬ እርግማን ለቀጣይ ጉዱ አስቀምጪ። ይህች አሁን ያልኩሽ የኔ አይደለችም። በሰፈራችን ውስጥ አንድ ሰውዬ ነበሩና አደጋ ደርሶባቸው ስራ አቁመው በነበረ ጊዜ የሰፈር ልጆች ይጎነትሏቸው ነበርና አንድ ቀን እንደተለመደው ስማቸው አንዱ ከመሐከላችን ድምጹን ቀይሮ መጣራት። ዞር ብለው ቢያዩ ብዙ ነን። በነጠላ ተጎንትለው በወል ረገሙን። እርግማናቸው ሊያልቅ ነው። ከመሐከላችን ከፍ ያለው አረ በቃዎት፣ በኋላም ስለምንጠራውት እርግማኑ እንዳይጨርሱና እንዳይቆጩት አላቸው። ሚሚዬ ባሏን ተወዛዋዥ ነው ብሎ ዶፌ ነግሮኛል ነበር። ስራ ቦታው አሊያም ቤቱ አስገብተውት መጡልሽ የዛኑ ቀን ማታ። ሚሚዬ አታምኝኝም። መልሳ ፕሊዝ ኦፕን ማይ ሚውዚክ፣ እባክህ ሙዚቃዬን ክፈትልኝ። የቱን ስላት you rock my world ብላ አዘነሰች። ተከፈተ። ይህንን ሴት አውል ሴት ያዋለውማ እኮ በአንጻራዊነት ጀግና ነው። ይሄማ ሴት አናጊ ሴት አካራሚ ነው እንጂ መጠመጠች። ሚሚዬ እንደ ጉድ ቤት ውስጥ የነበርነውን ሳትፈራ ቅድም ያኛውን እንደሳመችው ይሄኛውንም ሳመችው። ይሄን ዩሊንታ ቢስነት እኮ ነው ከስዊድን ይዛብን የመጣችው። ሄኖክ ይሻላል። እጅና እግሩን ይዟቸው ከሄደው መጽሐፍት ጋር ይዞ የተመለሰው። ዶፌ እኛ ጋር መቶ ሲያወራ የጓደኛ ሚስት ዝም ብላ ትልሳለች አይደል? ባኬ የሆነች ፈጣጣ ነች። ጓደኛ ቢያው ግን አይደብረው? ያን ያክል እንኳን አያካብድም። እሱም እኮ ሳይጨርስልኝ ሙዚቃው ቆመ። ላስተካክለው ስገባ ተከትሎኝ ገባ። ወሬው ቀረብኝ። እኔ ግን ገመትኩ፣ ታዘብኳቸው። ትዝብቴንም በደግ ጎረቤቶቼ ሌላ አባባል አጠበቅኩት። ኢያካ ጋሜ አኮክ ዲላ ጋሜ ኦኮ፣ አዝለው የሰረቁት ወርዶ ይሰርቃል፣ ቆምጠጥ ቢልም ዋጥነዋ።